بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء المرسلين نبينا محمد وعلى آله وصحبه أجمعين أما بعد زاري منا يوم دنو مساومات وتنازلات قريشوች ድርድርና እንደዚሁም ደግሞ ካቋማቸው ትንሽ ዝቅ ማለታቸው የሐሳብ ለውጥ ማድረጋቸው ولما فشلت قريش في مفاوضتهم المبنية على الإغراء والترغيب قريشوች ሳይሳካላቸው ሲከሽፍባቸው ነብዩና አለይሂ ሰላቱ ወሰላም በገንዘብ በስልጣን ለመደለል የሞከሩት ነገር ሳይሳካላቸው ሲቀርና ሲከሽፍባቸው እንዲሁም والتهديد والترهيب ማስፈራራታቸው ሳይሳካላቸው ሲቀር وخاب ابو جهل فيما ابداه እና አቡ ጀህል በዚህ አይነት ሁኔታ ነብዩና አለይሂ ሰላቱ ወሰላም ለመግደል ዛተ ስጁድ ባደረጉበት ጨፈልቀዋለው ጭንቅላቱን ብሎ ማስፈራሪያ ለቀቀ من الرعونة وقصد الفتك بتنتل ሊያደርጋቸው ጭንቅላታቸውን ሊበታትናቸው ቆርጦ ነበር አቡ ጀህል ከቤቱ የመጣው لكن الله سبحانه وتعالى ያ ነገር እንዳይሳካለት አደረገ በዚህ ሰዓት አሁን ቁረይሾች ሌላ ነገር አሰቡ ይላል تيقظت فيهم رغبة الوصول إلى حل حصيف ينقذهم أما هم فيه ሚዛናዊ ሆነ ማዕከላዊ ሆነ ሐሳብ ወይም መፍትሄ ፈለጉ ያሉበት ነገር ያስጨንቃቸዋል ሰውን ያጡ ነው ያሉት ሰው ወደ እስልምና እየገባ ነው ቀን ተቀን ነብዩና አለይሂ ሰላቱ ወሰላም ለማሸማቀቅ ለማስፈራራት ለመግደል ሰሃቦችን ማሰቃየት ምናምን ያ ሁሉ ነገር አልተሳካላቸው ያ ሁላ ሳይሳካላቸው ሲቀር አሁን እስቲ ሰጥቶ መቀበል መርህ የሚባል ነገርን አማራጭ አደረጉ እኛም የሆነ ነገር ተናዙል እናደርግ የሆነ ነገር እንተው እስካሁን ስናቀርብ ከነበረው እንዲሁም ደግሞ እሱም የሆነ ነገር እንድተው ሐሳብ እናቀርብለታሉና ተባከሩ ولم يكونوا يجزمون أن النبي صلى الله عليه وسلم على باطل በአንድ በኩል ሙሐመድ በባጥል ላይ ነው ያለው በውሸት ላይ ነው ያለው ብሎ እርግጠኞች አይደሉም አልቆረጡም በዚህ ጉዳይ ላይ በዚህ መሐልም ሸክ ውስጥ ነው ያሉት አላህ በቁርአን እንዳለው ለፊ ሸክ منه ሙሪብ ሙሐመድና ሙሐመድ ከሚያስተምረው ነገር ያላቸው አቋም ምንድነው በሸክ መውቂፍ ነው ያሉት ጥርጣሬ ውስጥ ነው ያሉት ስህተት ነው 100% የሚያወራው ነገር ውሸት ነው ባጥል ነው ብሎ ድምዳሜ ላይ አልደረሱም ሸክ ውስጥ ነው ያሉት ስለዚህ ፈራው ان يساوموه في امور الدين ከበዲን አሁን እስካሁን ድረስ እንድተው ነው ድርድሩ ምን በማቅረብ ስልጣን ከፈለክ እናነክስሃለን ሀብት ከፈለክ ከኛ በላይ ሀብታም እናደርጋለን ህመምም ካለብህ ደግሞ ገንዘብ ሰብስበን እናሳክማለን ዱንያዊ ድርድር ነው አሁን የዛሬኛው ምናየው ድርድር ምንድነው በሃይማኖት ጉዳይ ላይ ራሱ እንደራደሩ አሉ እኛም እስቲ እሱን ሃይማኖት የሆነ ያክሉን እንቀበል እሱም የኛን የሆነ ያክሉን እንዲቀበል እንደራደሩ አሉ ويلتقوا به في منتصف الطريق መሃል መንገድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጋር መሃል መንገድ ላይ ለመገናኘት አሰቡ እነሱም ከዛ ወደዚህ ሊመጡ ወደ መሃል ጫፍ ረግጠን ነበር ብሎ ስለሚያስቡ ከነብዩ ሰለላሁ ዐለይሂ ወሰለም አንፃር ማለት ነው ሙሐመድም ከኛ አንፃር ጫፍ ረግጠዋል ትንሽ እሱም እስቲ ወደ መሃል እንዲመጣ የሆነ ሐሳብ ጨንቋቸዋል ሚዙት የሚጨብጡት ነገር አጥተዋል ሰው ያጡ ነው ያሉት ሃይማኖታቸው ከቀን ወደ ቀን እየረከሰ እየሄደ ነው ያለውና ሐሳብ አሰቡ فيتركوا بعض ما هم عليه እኛም ያለንበትን በከፊሉ እንተዋለን ويطالب النبي صلى الله عليه وسلم بترك بعض ما عليه ያለውን እሱም ተወሰነን ይዞን ያለውን አቋም የተወሰነን እንድተውና ወደ መሃል እንምጣ አሉ وظنوا انهم بهذا الطريق سيصيبون الحق በዚህ አይነት ሁኔታ ሐቅን እንደሚገጥሙ ሐቅን እንደሚያገኙ ያው ተስፋ አደረጉ إن كان ما يدعو إليه النبي صلى الله عليه وسلم حقا
ያው ምጠራበት ነገር ሐቅም ከሆነ ግማሽን መንገድ እንሄዳለን ግማሽ እናገኛለን ማለት ነው ባጥል ከሆነ ደግሞ ቢያንስ እሱ የሆነ ያክልን ትቶ እኛም የሆነ ያክል ከተወን የተወሰነ ያክል የኛን ሰው እናድናለን ብሎ በዚህ መልኩ አሰቡ رواه ابن اسحاق بسنده قال اعترض رسول الله صلى الله عليه وسلم وهو يطوف بالكعبة الأسود بن المطلب بن أسد بن عبد العزى والوليد بن المغيرة وأمية بن خلف والعاص بن وائل السهمي وكانوا ذو أسنان في قومهم نبي عليه السلام قال كعبة ساتشو كعبة طوافي يادرقوا يالو كالنزي سوتش قال تفاتتوا في اللي في تقطعوا مالتنا كمان قال النزي سماتشون كزرزرناتشو سوتش قال مالتنا الأسود ابن المطلب وليد بن المغيرة أمية بن خلف عاص بن وائل يبالوت وكانوا ذو أسنان في قومهم حزبوቻቸው ዘንድ አውራናቸው እነዚህ ሰዎች ዋና የሚባሉት ቁረይሾች መካከል ብልሆች ናቸው የውሳኔ ባለቤቶች ናቸው መሪዎች ናቸው ሰው የሚያደምጣቸው ትልቅ ቦታ ያላቸው ሰዎች ናቸው እነዚህ ሰዎች አንድ ቀን ነብዩ አለይሂ ሰላም ካዕባ ጠዋፍ ያደረጉ ያሉ እዛ ሄዶ ተፋጠጧቸው ፊት ለፊት ተገናኙ فقالوا አሏቸው ያ ሙሐመድ ሆይ ልጃችን እንወዳለን አንተ ግን ብዙ ጥፋት እየፈጸምክ ነው ያለው ልጅን ከአባት እየለየ አባትን ከልጅ እየለየ ባልና ሚስትን እያለያየ ጎሳን ከጎሳ ያጋጨ አማልክቶቻችንን እያሞኘ ስለዚህ አንድ ሐሳብ እናቀርብልህ ስማን እስቲ አሉት ሁሌ ረሱል አለይሂ ሰላቱ ሰላም አቋም መውቅፋቸው ምንድነው ማዳመጥን ምርጫቸው ያደርጋሉ ከመጀመሪያው ሪጀክት አያደርጉም ዞር በሉ እናንተ ሙሽሪኮች እናንተ ሌላ ከአላህ ውጭ ያለን የምታመልኩ ሰዎች ብሎ አንዳቸውንም በዚህ አይነት መልኩ አንድም ቀን ሪጀክት አድርጎ አያውቁም ምንድነው የሚሏቸው እስቲ በሉ ተናገሩ አምጡ እስቲ ሐሳባችሁን ይሏቸው ይሄ በጣም ትልቅ ትምህርት ነው የሚያስተምረን እኛና ምንቃረነው ሰው በተለያየ ፖዚሽን ላይ አቋም ላይ እንኳን ብንሆን ሐሳብ እንዲወጣ መዝጋት የለብንም ለሐሳብ ዝግጁ መሆን መቻል አለብን ከልጆቻችን ጋር ሚስት ከባል ጋር ባል ከሚስት ጋር ከወላጆቻችን ጋር ከማህበረሰቡ የትም ቦታ ብንሆን ሐሳብ እንዲወጣ አይደለም መከልከል ያለብን ይውጣ ሐሳቡን በሐሳብ መሞገት ነው ማለት ነው እንጂ ከዚህ በላይ ከባድ ነገር የለም አላህ Subhanahu Wa Ta'ala እነሱ የሚናገሩትን ንግግር ክብደቱን እኮ ሲገልጽ ተካዱ السماوات يتفطرن منه وتنشق الارض وتخر الجبال هدا ይላል እነሱ የሚናገሩት ንግግር የሚሉት ነገር እኮ ከክብደቱ ሰማይን እንድትሰናጣጠቅ የሚያደርግ ነገር ነው ልትሰናጣጠቅ ተቀርባለች አላህ Subhanahu Wa Ta'ala ምድር ልትሰነጣጠቅ ተቀርባለች ከክብደቱ የነሳ ተራራ እኮ ልናዲ ቀርባል ይላል አላህ Subhanahu Wa Ta'ala ለምን አንደዓው ለلرحمن ولدا وما ينبغي للرحمن ግን ያም ቢሆን መደመጥ አለበት ነው አላህ Subhanahu Wa Ta'ala የሚለው ነብዩ አለይሂ ሰላምም ያደረጉት ይሄንን ነው ምን አሏቸው ያ ሙሐመድ አንተ ሙሐመድ ሆይ አሏቸው هلما فلنعبد ما تعبد ناسኪ ብታመልከውን ነገር እናምልክ ካንተ ጋር አላህ ምትለውን አንድ አምላክ ምትለውን ፈጣሪህን እናምልክ وتعبد ما نعبد አንተም ደግሞ የሆነ ያክል እኛ ምናመልከውን አማልክታችንን አምልከኛ ጋር ሁበልን ዑዛን አምልክ ማለት ነው መናትን እነዚያ አማልክቶቻችንን ከምትሰድብ ከምታነውር እኛም ያንተን አምላክ እናመልካለን አንተም እስቲኛን አምላክ ናና ከኛ ጋር አምልክ ይሄንን እንዲሁ ላይ ስታይ በጣም ሚሰቀጥጥ ሚዘገንን ከባድ የሆነ ነገር ነው አንድ ፈጣሪንና ሰዎች በእጃቸው የጠረቡትን የተፈጠፉትን የፈጠሩትን እኩል አድርጎ አንተም ናይንን አምልክ እኛም ካንተ ብሎ ማለት በጣም ከባድ ነው فنشترك نحن وانت في الامر አንተም እኛም በጉዳዩ ላይ እንጋራለን ትጋራናለህ فإن كان الذي تعبد خيرا مما نعبد كنا قد أخذنا منه بحظنا منه አንተ በመታመልከው ውስጥ መልካም ነገር ካለ ጥሩ ነገር ካለ ልክ ከሆንክ ማለት ነው
አልቀረብንም የሆነ ያክል የሆነ ድርሻ ወስደናል ማለት ነው ከዛ አሉ ተምታመልኩ ሐቅ ከሆነ መጨረሻ ሐቅነቱ ከተረጋገጠ የሆነ ያክልኛም ያው ሼር አድርገናል وإن كان ما نعبد خيرا مما تعبد አንተ ደግሞ እኛ ምናመልከው ደግሞ አንተ ከምታመልከው ተሽሎ የተገኘ እንደሆነ قد اخذت بحظك منه አንተም ባዶን አልተመለስክም 50-50 ማለት ነው አሁን በሰውኛ ሊያስከድ ይችላል ይሆናል በሚዛን العقيده ግን እንኳን ልትሰማው ጫፉ ልድርስ የሚገባ ጉዳይ አይደለም ጉዳዩ በጣም ከባድ ስለሆነ ረሱል ሰለላሁ ዐለይሂ ወሰለም አይደለም መልስ የሰጡት አላህ Subhanahu Wa Ta'ala ነው من فوق 7 سماوات ምላሹን የሰጠው ምን ብሎ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين السورة كلها الله سبحانه وتعالى በዚህ አይነት ድርድር ምኖርባቸው ቁሳዊ በሆኑ ነገሮች የዲንን መሰረት መርሆ ባልነካ ሁኔታ ሰዎች ዱንያዊ በሆኑ ጉዳዮች ሊደራደሩ ይችላሉ ስምምነት ሊፈጥሩ ይችላሉ ይሄ ግን አይነኬ የሆነ ነገር ነው لانه جناب العقيده عقيده ጉዳይ ነው የዓቂዳ ድንበር ነው ተውሂድ ድንበር ነው ሰማይ ምድር የቆመበት መሰረት ነው ለሰውም የተተወ ጉዳይ ለነብዩም የተተወ ጉዳይም አይደለም ኦፕሽናል የምርጫ ጉዳይም አይደለም قل በላቸው يا ايها الكافر እናንተ ካዲያን አላህን የካዳችሁ ከአላህ ውጪ ሌላ በእጃችሁ የተፈጠፋችሁት በእጃችሁ የጠረባችሁትን ድንጋይና እንጨት የምታመልኩ ሰዎች لا اعبد ما تعبدون የምታመልኩትን ፈጽሞ አላመልክም በፍጹም እናንተም በዚያ አቋማችሁ ولا انتم عابدون ما اعبد አሁን ባላችሁ አቋም እኔ ማመልከውን የምታመልኩ አይደላችሁም ወደፊትም ولا انا عابد ما عبدتم የምታመልኩትን በፍጹም ማመልክ አይደለሁም እናንተም አቅላችሁን አሰርታችሁ ቆም ብላችሁ ወደ ልቦናችሁ ካልተመለሳችሁ በስተቀር በዚህ መውቀፋችሁ ማመልኮን የምታመልኩ አይደሉም እናንተም በሃይማኖታችሁ እኔም በሃይማኖቴ አላህ ፊት ፈራጁ እሱ ስለሆነ እንተያያለን ሐቅ ላይ የሆኑ ሰዎችን አላህ ያውቃል ባጢል ላይ የሆኑትን ያውቃል ለሐቅ ባለቤቶችም ለባጢል ባለቤቶችም ዋጋቸውን ይከፍላቸዋል ይሄ እንደፈለኩን አይነት ነገር አይደለም لكم دينكم ولي دين ማለት ሂዱ እስቲ እናያለን ተህዲድ ነው ውስጡ ላይ ያለው ማለት ነው ይሄ ነው ምላሽ የሰጧቸው ለረሱል ሰላም ያቀረቡት ድርድር በሌላ سند لاي واخرج ابن جرير وغيره عنه ان قريشا قالوا لرسول الله صلى الله عليه وسلم تعبد الهتنا سنه በሌላ ጊዜ ደግሞ ድርድሩን ሙጥለቅ ልቅ ማድረጉን ተውትና ታይም ሊሚት አደረጉለት የጊዜ ገደብ ሰጡት ምን የሚል አንድ አመት ብቻ አምላካችንን ከኛ ጋር አምልክ አሏቸው ونعبد إلهك سنة እኛም አንድ አመት ያንተን አምላክ እናምልክ ድርድሩ ከቀደሙ ትንሽ ምንድነው አሁን ያው በዚህ አንድ አመት ውስጥ እንተያያለን በእንዲህ አንድ አመት ውስጥ አግባብቶን እንቀጥል ከሆነ እንቀጥላለን ከዛ ደግሞ ስምምነታችንን እናፈርሳለን ማለት ነው ስለዚህ አንድ አመት ብቻ አምልክ ከኛ ጋር እኛም አንድ አመት ካንተ ጋር እናምልክ በሌላ ቁረይሾች ሌላ ደግሞ ምን አቀርቦላቸዋል አንተ እኮ ምንለውን አምላካችንን ብትቀበል አሉ እኛ ካንተ ጋር እንሰልማለንም አሉ ሶስተኛ የድርድሩን ደረጃ ተመልከቱ ቀደም ሙጥለቅ ልቅ በሆነ መልኩ አምላካችን ግማሽ እንደዚህ አንተም እኛን ተቀበል እኛም ያንተን እንቀበላለን ሙሉ በሙሉ አንተም አንድ አመት እኛና ብለ ከአንድ አመት የናንተና ይሄን ሁሉ በተለያየ መልኩ ለረሱል አለይሂ ሰላቱ ወሰለም ሲያቀርቡላቸው
እንደውም ከቀደሙት ጠንከር ያለ ምላሽ ነው አላህ የሰጣቸው ቁል በላቸው ያ ሙሐመድ أفغير الله تأمروني أعبد أيها الجاهلون እናንተ ማህይማን እናንተ ድንጋይ ራሶች ከአላህ ሌላ አምላክን እንዳመልክ ነው ምታዙኝ ምትጠይቁኝ ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين ቀጥበል ያ ሙሐመድ ወዳንተም አንተ በስተፊት ወደ ነበሩ ነብያትም አንድ ወጥ የሆነ የጋራ የሆነ መልእክት ተላልፈዋል ያሻረክ እንደሆነ ስራዎች በሙሉ ይታበሳል ከኸሳሪዎች ትሆናለህ ወደ ጀሃነም ትወረወራለህ ከተውሂድ ዝንፍ ማለት ዋጋ ያስከፍልሃል እኔ ሰዎችን ለማስደሰት ብለህ ትንሽ ያክል እንኳን መደራደር አይደለም መፍትሄ ይሆናል ብለህ እንኳን እንዳታስብ ነው የአላህ Subhanahu Wa Ta'ala መልእክት በዚህ ጉዳይ ላይ ይሄ በአቂዳ ጉዳይ ላይ ያቀረቡት ድርድር ቀልብህ ውስጥ ሆነ ያክል እንኳን እንዳይታይ ብሎ አላህ በዛ ነው በሩን የዘጋባቸው ማለት ነው ስለዚህ ይሄ እኛ አምላክን እናምልክ አንተም እኛን አምላክ አምልክ የሚለው ከአቅል በጣም የራቀው ውድቅ የሆነው ድርድር ሲቀርብ ገና ከጅምሩ ነው አላህ Subhanahu Wa Ta'ala ሐሳቡን የመታው ማለት ነው ولما حسم الله تعالى هذه المفاوضة المضحكة بهذه المفاصلة الجازمة በዚህ ምንም በማያወላውል ቁርጥ ባለ ብይን ይህ በጣም አስቀኝ የሆነን ድርድርን አላህ Subhanahu Wa Ta'ala ከስር መሰረቱ ስመታው ሲቆርጠው لم تيأس قريش كل الياس እንዴት እንደው ጭንቅላታቸው እንዴት እንደተነከረ ምን ያክል ጠንካሮች እንደሆኑ ተመልከቱ አሁንም ተስፋ አልቆረጡም ተናዙል አሁን የተነ ድርድሩን አይታችኋል አውርዶታል ያንተን አምላክ እናምልክ እኛን አምላክ ግማሽ በፊት ምን ነበር ሙጥለቅ 100% እኛ ያለንበት ነው ትክክል አንተ ያለህበት ባጥል ነው ውድቅ ነው የሚል አቋም ነው ነበራቸው አሁን ግን ግማሽ መጡ ማለት ነው ይሄ በጣም አስቂኝ የሆነውና አቅል የማይቀበለው ድርድራቸውን አላህ ቁል ያ አዩሀል ካፊሩን ቁል ፈገይረ አላህ ተእሙሩኒ አዕቡዱ አዩሀል ጃሂሉን ብሎ ሲመታው አሁንም ተስፋ አልቆረጡም ሰው አንዳንድ ጊዜ በባጥል ላይ በውሸት ላይ እንዲህ መጽናቱ በጣም የሚያጅብ ነው ማለት ነው በእርግጥ እምነት ነው ሰዎች ያመኑበትን ነገር ለመተው ለመቀበልም ጊዜ ይወስድባቸዋል ለመተውም ጊዜ ይወስድባቸዋል بل أبدوا مزيدا من التنازل ተጨማሪ ድርድር መደራደሪያና እነሱ የሆነ ነገር ወደ መተው እንደገና አሁንም መጡ بشرط أن يجري النبي صلى الله عليه وسلم بعد التعديل فيما جاء به من التعليمات አሁን እንደቀደሙ ሙፋወዳቱን ካጠቃላይ ሃይማኖቱ አወረዱ መጀመሪያ ውሸትን አሉ ከዛ ግማሽን መን ግማሽ ከኛ ጋር መን አሁን ወደ ምን አመጡት ስፔሲፊክ ወደ ሆነው ጉዳይ አመጡ ወደ ቁርአን ማስረጃዎች ጉዳዩን አመጡ ምንድነው እሱ ነብዩ አለይሂ ሰላቱ ወሰለም የተወሰኑ የቁርአን መመሪያዎችን እንዲያሻሽሉ ጥያቄ ማቅረብ ጀመሩ ምንድነው ያሉት فقالوا ائت بقران غير هذا ይሄ ዘህ መጣው ቁርአን ጠንከራለ ከረራለብን ያዝነው አቋማችንን መሰረተ ቢስ ነው ያደረገው ሌላ አምጣ አው በድል ወይ ይሄን ራሱ ደግሞ ሞዲፋይ አድርግልን ቀይርልን አሻሽልልን ግልጽ ነው አይደል አሻሽልልን ወይ ቁርአኑን ቀይረህ ሌላ ቁርአን ትንሽ ለዘብ ያለ ትንሽ ይሄ የኛን አማልክት እንዲ በዚህ ደረጃ የሚያዋርደውን ነገርም በተወሰነ ደረጃ ላላ የሚያደርግ የሚያሻሽል ቁርአን አምጣ ወይ ይሄንኑ ያስከውን ቁርአን ትንሽ አሻሽልልን ሞዲፋይ አድርግልን አሏቸው فقطع الله هذا السبيل ايضا بانزال
ما يرد به النبي صلى الله عليه وسلم عليهم نبي عليه السلام በሚሰጧቸው ምላሽ ላይ ቁርጥ ያለ ነገርን እንዲነግሯቸው ይሄን መንገድንም የሚቆርጥባቸውን ነገርን አላህ ራሱ ቁርአን አወረደ ለነብዩ መልስ እንዲሰጡ አይደለም አላህ Subhanahu Wa Ta'ala በዚህ ላይ የሰጣቸው ምን አላቸው قل ما يكون لي أن أبدله من تلقاء نفسي وإذا تتلى عليهم آياتنا بينات قال الذين لا يرجون لقاءنا ائت بقرآن غير هذا أو بدله قرآن سنبب الله تشو إن أنكسوش سنبب الله تشو إلى الله الله فيتن ما يكجلوا ما يفلقوا سوتش قالوا ائت بقرآن غير هذا تنش دهنا قرآن استي زهنا إن دمو تنش إيه نزي تنكر نالو أم بكسوتشو موديفاي أدرجلي بزي زمن لاي يوم التوق نجار الله من على تشو بلا تشو قل ما يكون لي أن أبدله من تلقاء نفسي كراسي تنسيتشم يمكير سلطان مبت أكم يلين بلا تشو إن أتبع إلا ما يوحى إلي أنا مكتله ودني وحي يتدرجن بتشانو زنف مالت الشلم عندي تنتبن مجمرم هنا مكنس الشلم أي جباني قل ما يكون لي أن أبدله من تلقاء نفسي الناس إن أتبع إلا ما يوحى إلي ينسرا ودني وحي يتدرجن نجرن مكبل እንዳለ ወደ እናንተ ማድረስ እንጂ የሆነ ነገርን እሱ ላይ መጨመር እሱ ላይ መቀነስ የኔ ስልጣን አይደለም አልተሰጠኝም ኢኒ አኻፉ ፈራለሁኝ ኢን ዐሰይቱ ረቢ ጌታዬን ትእዛዝ የተጻረርኩ እንደሆነ ጌታዬን እምቢ ያልኩኝ እንደሆነ እፈራለሁኝ عذاب يوم عظيم የዛ የታላቅ ቀንን عذابን እፈራለሁኝ ስለዚህ ቁርአን ነብዩ አለይሂ ሰላቱ ወሰላምን አላህ ወደሳቸው ቁርአንን ሲያወርድ እንቅጩን እንዳለ አንድ ነገር ሳይጨምሩ ሳይቀንሱ ለሰው ልጆች እንዲያደርሱ ነው በሌላ ቁርአን ላይ አላህ ምን አላቸው በልግ ማ ኡንዚለ ኢለይከ من ربك ከጌታህ ዘንድ ወደ አንተ የወረደውን ነገር እንዳለ አድርስ وإن لم تفعل فما بلغت رسالته ያንን ያላደረክ እንደሆነ እኔን ትእዛዝ መልእክቴን አላደረስክም ብሎ አላህ Subhanahu Wa Ta'ala አስጠንቅቋቸዋል ማለት ነው ስለዚህ ቁርአንን ማሻሻል መቀየር በተለያዩ ዘመናት ሰዎች ቁርአንን ለማሻሻል ለመለወጥ ይሞክራሉ ምን ለማናቸውም የተሳካ የለም ቢሳካ ኑሮ ለነዚህ ቁረይሾች ነበር የሚሳካው ለምን ቋንቋቸው ነው ዋሂ በሚወርድበት ሰዓት ላይ እዛው ቦታ ላይ የነበሩ ሰዎች ናቸው ስለዚህ ዛሬ እንደ ቁርአን ሌላ ሰው ሌላውንም ማንንም ማምጣትም አይችልም ማምጣት ብቻም አይደለም ቁርአንን ሊገዳደር የሚችል ሐሳብንም ማምጣት አይችልም ዛሬም ድረስ አይሁዶች ይጥራሉ ከሙስሊም ሀገራት ላይ በጣም ትልቁ የተሳካላቸው ትልቁ ነገር በአሁን ሰዓት ላይ ቁርአንን የቁርአን የተወሰኑ አንቀጾችን ከትምህርት ካሪኩለም ውስጥ እንዲወጣ ማስገደዳቸውና በአንዳንድ ሀገራት ላይ ተሳክቶላቸዋል በአሁን ዘመን ባሉት ብዙ ሀገራት ማለት ነው ምዕራቡን ዓለም ለማስደሰት ነብዩ አለይሂ ሰላም ግን እነዚህ አክቹአሊ ቁርአኑን ከቁርአኑ ውስጥ አይደለም ያወጡት እነዚህ ቁርአን አንቀጾች አይመቹንም በእንዲህ ጉዳይ ላይ የሚቀሰቀሱት በእንዲህ ጉዳይ ላይ እንዲህ የሚያደርጉት ቁርአን አንቀጾች ልጆችን ያበላሹ ወደ ጽንፍ እየወሰዱ ስለሆኑ ይሻሻልልን ይውጣልን ብሎ ሀገራትን አስገድዶ ካሪኩለሞቻቸውን ሪቫይዝ እንዲያደርጉ አድርጓቸዋል ብዙ ሀገራትን አዲስ አይደለም ማለት ነው በዛን ዘመን የነበሩ ሰዎችም ائت بقرآن غير هذا أو بدله ነው ለውጥ
አውጣይን አስገባ ለማለት ነው የፈለጉት ላኪን ይህ የአላህ Subhanahu Wa Ta'ala ስልጣን እንጂ ነብዩ አለይሂ ሰላም ስልጣን አይደለም ማለት ነው ونبه على عظم خطورة هذا العمل بقوله بلا قرآن ላይ የዚህ አይነት ሐሳብ ከብደቱን ነገሩ በጣም ከባድ መሆኑን አላህ በቁርአን እንዲህ ሲል ይገልጻል وإن كادوا لا يفتنونك عن الذي أوحينا إليك ወደ አንተ ወህይ ካደረግነው ነገር አንተን ሊፈታተኑህ ካቋምህ ዝቅ እንድትል ወደሚፈልጉት ነገር እንድትመጣ ሊያደርጉ ብዙ ይጥራሉ ተቃርቦ ነበር አንተን ሊፈትኑ ይላል አላህ Subhanahu Wa Ta'ala ምን በማድረግ لتفتري علينا غيره وإذا لاتخذوك خليلا ሌላ ቅጥፈትን ቁርአንን አስመስለህ በእኛ ላይ እንድትቀጥፍና ይላል አላህ ከዛ በኋላ እነሱ ደግሞ አንተን ወዳጅ ሊያደርጉ ሊወዳጁ ሊቃረቡ ካንተ ጋር ሰላም እንፈጥራለን ብሎ ሌላኛ ያላወረድነው ከራስ የሆነ ነገር አንጥተህ እነሱን አስደስታቸው ከዛ ከነሱ ጋር ወዳጅነት እንድትፈጥር ሊፈታተኑ ተቃርበዋል ይላል አላህ ወለውላ አንሰበትና እኛ ባናጸና ኖር ነብዩ ሰለላሁ ዐለይሂ ወሰለም እንዲሰልሙ ካላቸው ጉጉት እንደው የሚሉትን ነገርን የተወሰኑን ነገር ለመቀበል ቀልባቸው የሆነ ያክል እንኳን እንደው እንዳይከጅል ብል አላህ Subhanahu Wa Ta'ala ይጠብቃቸዋል ወለውላ አንሰበትናክ እኛ ባናጸና ኖሮ لقد كدت تركن اليهم شيئا قليلا ወለነሱ ትንሽ ዘንበል ብለህ ነበር ወደ ሐሳባቸው ትንሽ አጋድለህ ነበር አድርገህ በነበር ይላል አላህ اذا لاذقناك ضعف الحياه وضعف الممات የህይወትን እጥፍ ቅጣትን ቀጣህልን የሞትን እጥፍ ቅጣትና ቀምሰሃልን ثم لا تجد لك علينا نصيرا ከዛ በኋላ ረዳት አታገኝም መጥቶ አንተን ከኛ እጅ ፈልቅቆ የሚያወጣ አታገኝም عذابን ትቀምሳለህ ብሎ ነብዩና አለይሂ ሰላቱ ሰላም በጣም የዚህ ሐሳብ አደገኛነትና ወደዚህ ሐሳብ ለመሄድ ትንሽ እንኳን ማሰብ ራሱ ከባድ መሆኑን አላህ Subhanahu Wa Ta'ala በዚህ መልኩ ነብዩና አለይሂ ሰላቱ ሰላም አስጠነቀቃቸው ነብዩ አለይሂ ሰላቱ ሰላም ሰው በመሆናቸው እነዚህ ሰዎች ወደ እስላም እንዲመጡ ከመራራታቸው የተነሳ የሚመጡ ሐሳቦችን ሁሉ ጊዜ ቆም ብሎ ይመረምራሉ እንዳንድ ጊዜ ሰዋዊ ዝንባሌያቸው እንደው ሚሉት ነገር ይሁን እንዴ የሚል አይነት ሐሳብ እንኳን እንዳይኖራቸው አላህ Subhanahu Wa Ta'ala ከጀምሮ ይሄንን ነገር ምላሽ የሚሰጣቸው ማለት ነው ስለዚህ እንዳጠቃላይ በዚህ ክፍል ስር የምናየው ቁረይሾች ካቋማቸው እንኳን እየወረዱ እንዴት እንደመጡ ነው የምናየው ነብዩን አለይሂ ሰላም ለማስቆም ዳዕዋ ለመምታት እስላም እንዳይስፋፋ እስላም እንዳይሰራጭ ለማድረግ በየደረጃው እንዴት እየወረዱ እንደመጡ እናያለን ማለት ነው ከምን ወደዚህ የመጡት የመጀመሪያው ግድያ ሙከራ ሰሃቦችን ማሰቃየት ማሰር መግረፍ ማቃጠል በእሳት መተኮስ ማት ነገሮች ነበር ብዙ ሰሃቦች ላይ ድንጋይ ላያቸው ላይ መጫን እነ ብላል ኢብኑ ረባህ ላይ መሳሰሉት ላይ ማስራብ የመሳሰሉ ነገሮች ከዛ እሱ አላዋጣ ስል በስልጣን በገንዘብ በሴት በመታወቅ በሆነ ነገር ለመደለል ሞከሩ አልተሳካም በቃ እንገላገል ጨፍልቀ ነው እንገላገል ስትፈልጉ ተከላከሉ ስትፈልጉ ለጠላትም ለሙሐመድ ዘመዶችም አሳልፋችሁ ስጡኝ ብሎ አቡ ጀህል ወጥቶ ትልቅ ቋጥኝ መሸከም እስኪበቃ የሚያቀተውን ያክል ድንጋይ ተሸከመው ሄዶ አላህ Subhanahu Wa Ta'ala ጅብሪል ልኮ መሃላቸው ላይ እንዴት አድርጎ ገብቶ ዳከሸፈው አየን ያባል ተሳካም ከዛ ቀጥሎ ደግሞ እስቲ በሃይማኖት ላይ ድርድር መጡ አንተ የሆነ ያክልኛና ማለክ ታምልክ የሆነ ያክሉን ደግሞ እኛ ያንተን እናመልካለን ወይ ደግሞ አንደመት ያንተን አንደመት የኛን ያውላ ነገር ውድቅ ሆነ ተቀባይነት አላገኘም ማለት ነው ይሄ በጣም አስቀኝ የሆነ ሐሳብ ነው ሲጀመርም የቀረበው ከዛ እንደገና ያውላ አሁንም
ሲያቀታቸው ወደ ምን መጡ እሺ የምትለውን ቁርአን እናምነዋለን እንቀበላለን ግን የተወሰኑ የቁርአን አንቀጾችን ቀይርልን ተወሰኑን አስወግድልን የተወሰኑን ደግሞ በሌላ ተካልን ወደሚል ድርድር መጡ ማለት ነው ያም قل ما يكون لي ان ابدله من تلقاء نفسي በሚል ምላሽ መሞከር እንኳን ማሰብ እንኳን ከባድ እንደሆነ አላህ Subhanahu Wa Ta'ala አስጠንቅቆ ረሱልና አለይሂ ሰላቱ ወሰለም እንዲጸኑ አደረጋቸው በሐቅ ላይ ولولا ان ثبتناك لقد كدت تركن اليهم شيئا قليلا አላቸው አሁን ምንድነው ቁረይሾች ከዚህ በኋላ ግራ ተጋቡ ሒረቱ ቁረይሽ وتفكيرهم الجاد واتصالهم باليهود አሁን በቃ በጣም ግራ ገባቸው በጉልበት ሞከሩ በገንዘብ ሞከሩ በስልጣን በመደለል በድርድር ሰጥቶ በመቀበል መር ያ ሁላ ነገር አቃታቸው አልቻሉም ሒራ ውስጥ ገቡ ግራ መጋባት ውስጥ እንዳይተውት እስልምና እንደ ሰደድ እሳት ሀገሩን በሙሉ ያዳረሰ ነው ያለው እነሱ ይዘው የተነሱት ነገር ቀን በቀን የተመታ የወደቀ የተንኮታኮተ መሰረታቸው ባዶ ይሆነ ነው ያለው ረሱል አለይሂ ሰላቱ ሰላም ካቋማቸው ዝንፍ ይያሉ አይደሉም እንዲ ቁጭ ብሎ እንዳያዩት ሸይጣን የሚጎተጉታቸው የሚወሰውሳቸው ሐቅ ላይ እንደሆኑ የሚያስመስልላቸው فزين لهم الشيطان اعمالهم فصدهم عن السبيل وكانوا مستبصرين የሚሰሩ ስራዎችን አሳምሮላቸው የአባቶቻችሁ መንገድ እንዴት ተዋላችሁ የአያቶቻችሁ መንገድ واذا قيل لهم اتبعوا ما انزل الله قالوا بل نتبع ما وجدنا عليه آباءنا ما ألفينا عليه آباءنا إنا وجدنا آباءنا على أمة وإنا على آثارهم مقتدون إيه ذات شوال ስለዚህ በጣም ማሰብ ጀመሩና እስቲ ከኛ ሃይማኖት ጉዳይ ላይ ጥልቅ ልምድ ያላቸው አይሁዶች አሉ አሉ ልብ በሉ የዘመናችንን አይሁዶችን አምሯችሁ ውስጥ ያዙ ይሁዶች ሚናቸውን በዓለም ላይ ያላቸውን ተጽዕኖ ክፋት ታያላችሁ ለምን እነዚህ ሰዎችን አናማክርም አሉ እነዚህ ሰዎች የታወቁ ናቸው ይሁዶች አይደለ ከነቢያቶቻቸው ጋር የገቡበት ስቃይ መከራ ህዝቦቻቸውን በመሸጥ ሃይማኖቶች ላይ በመጫወት ነብያትን በመግደል የታወቁ ናቸው ጭካኔያቸው ሴራ በማሴር በጣም የታወቁ ተወጣላቸው ናቸው ስለዚህ እኛ ከአቅማችን በላይ ሆነዋል የዘመናት የካበተ ልምድ አላቸው ብዙ ነብያቶችን አዛ አድርጓል አይደል ነብዩ ሰለላሁ ዐለይሂ ወሰለም ኡዚያ አኺ ሙሳ ወንድም ሙሳ ብዙ አዛ ተደረጋል ሌሎችም ነብያቶች አብዛኞቹ አንቢያዎች ከበኒ እስራኤል የተላኩ ስለሆኑ አላህ Subhanahu Wa Ta'ala ብዙ በቁርአን ላይ وكفرهم بآيات الله وقتلهم الأنبياء ይላል ነብያትን በመግደል የተካኑ ናቸው መቃወም ማነወር ማሰቃየት ምናምን አልፎ በመግደል የታወቁ ናቸው ያህያን የገደሉ እነዚህ ሰዎች ናቸው ዒሳ ኢብኑ መርየምን ለመግደል ሞከሩ አላህ Subhanahu Wa Ta'ala አዳነው ሙሳን ለመግደል ብዙ ጥረት አድርገዋል ስለዚህ እነዚህ ሰዎች ልምድ ስላላቸው ከነሱ ጋር ተሳል ማድረግ ጀመሩ ግንኙነት ኮሙኒኬሽን ምን አሉ أظلمت أمام المشركين السبل بعد فشلهم في هذه المفاوضات من قالوا ጨለመባቸው በእነዚህ ድርድሮች ሁሉ ከከሸፈባቸው እነዚህ ድርድሮች ከከሸፉባቸው በኋላ والمساومات والتنازلات እነዚህ ከአቋሞቻቸው መውረድ እነዚህ ሰጥቶ መቀበል መርህን የተከተሉ ድርድሮች ሁሉ ነገር ስካሽፈባቸው واحتاروا فيما يفعلون ያደርጉት ነገር ሁሉ ግራ ገባቸው حتى قام احد شياطينهم የሰው ሸይጣን አለ አይደል ከነሱ መካከል አንዱ ሸይጣናቸው
تنسى ما نميبال النضر بن الحارث يميبال فنصحهم قائلا اندي سلم مكراتشو يا معشر قريش نانتي قريشوچو ያላቸው በኮቴሽን ውስጥ የሰው በጣም ብልህ ንግግር አዋቂ ያው ግን አቅሉን ለክፋት የተጠቀመ ስለሆነ ሸይጣን ተባለ እናንተ ቁረይሾች ያላቸው والله لقد نزل بكم امر ما اوتيتم له بحيلة بعد ما اتيتم له بحيلة بعد እስካሁን ድረስ መላ ያላገኛችሁለት ከባድ ነገር ወርዶባችኋል ከባድ አደጋ ወርዶባችኋል እስካሁን ደግሞ ይሄ የወረደባችሁን አደጋ መታነሱበት ነገርን አላገኛችሁም መፍትሄው አልተገለጠላችሁም መላ አላገኛችሁም قد كان محمد فيكم غلاما حدثا أرضاكم فيكم وأصدقكم حديثا إيه محمد እናንተ መካከል በእድሜ በጣም ለጋ እድሜ ያለው በእናንተ መካከል ተወዳጅ የሆነ ልጅ በእናንተ መካከል በእውነተኝነቱ የሚታወቅ ሰው وأعظمكم أمانة በአማናው ደግሞ በጣም የሚታወቅ ትልቅ ቦታ ያለው አማናን በመሸከም የምታውቁት ሰው ነው በእድሜው ከእናንተ ያነሰ ሆኖ ነገር ግን ተወዳጅ ነው ሁላችሁም የምትወዱት የነበረ ልጅ ነው ይህን ሐሳብ እስኪያመጣ ድረስ እውነት በመናገሩ ሁላችሁም አትክዱም እውነተኛ እንደሆነ ታውቃላችሁ አማና በመጠበቅም ደግሞ ምታማ ሰው አይደለም حتى إذا رأيتم في صدغه الشيبة وجاءكم بما جاءكم به በጉንጮቹ ላይ ሽበት አለ ሲያደርግበት ትንሽ አልፎ አልፎ ጣል አድርጎባቸዋል ገና 40 አመታቸው ላይ አይደል የሁሉ ክስተት የመጣው ሽበት ጣል አድርጎባቸዋል እና ትንሽ ጠና ብሎ በጎልማሳነት እድሜው ላይ ትንሽ ሽበት በጉንጩ ላይ ጣል አድርጎበት ከዛ وجاءكم بما جاءكم به ጉድ ይዞባችሁ መጣ ይሄ ይዞ የመጣውን ነገር ይዞ መጣ እስከዚህን ድረስ በክፋት በውሸት አማናን በመብላት የሚታወቅ ሰው አይደለም ታማኝ እውነተኛ ተወዳጅ ሆነ ሰው ነው ይሄንን ሐሳብ ይዞ ሲመጣ ምትሉት ግራ ገብቷችሁ قلتم ساحر ድግምተኛ ነው አላችሁ ሲህር ጠንቋይ ነው አላችሁ لا والله ما هو بساحر محمد سحر የሚሰራ ሰው አይደለም لقد رأينا السحرة በዘመናችን እኮ ብዙ ጠንቋዮችን እናቃለን ሲህራቸውንም አይተናል ወነፍተሁም ወዐቅደሁም ሚቋጥሩትን ነገርንም እዛ ላይ ትፍታቸውንም ሁሉ ነገራቸውን ፕሮሰሱን በሙሉ እናቃለን መሐመድ ይሄ የምናገረው ነገር ከዚህ ጋር ምንም አይነት ዝምድና ምንም የሚመሳሰል ነገር የለውም وقلتم كاهن ደጋሚ ነው አላችሁ لا والله ما هو بكاهن እናቃለን ድግምት የሚሰሩ ሰዎችንም ካህኖችን ጠንቋዮችንም እናቃለን ጥንቆላ ስራም የሚሰራ ሰው እንዲህ አይነት ነገር አይደለም ጠንቋይም አይደለም قد رأينا الكهنة وتخالجهم ጠንቋዮች ኮልታፋ ንግግሮቻቸውን አንዱ ቃላቸው በአንደኛው ውስጥ እንደሚገባ እንደሚደበላለቀባቸው እናቃለን ለሰዎች ግልጽ ማይሆን ንግግር ነው አይደል እናገሩት የሆነ በቃ አዲስ ቋንቋ የሚመስል ነገር የሆነ ተተበተበ ነገር ነው የምናገሩትና ወሰሚና ሰጃም አንዳንድ ጊዜ ደግሞ ንግግርን ቃላትን ይደረድራሉ መጨረሻ ፊደላት የሚመሳሰሉ ንግግሮችን ይናገራሉ እሱንም በደንብ አድርገን አውቀነዋል እንደሱ አይነትም ባህሪ የለውም የመሐመድ ንግግር ይሄ የሚቀራው ቁርአን
የዚህ አይነት ባህሪ የለውም በቃ ይሄን ሳሕር ነው ድግምተኛ ነው ጠንቋይ ነው ማለት አንችልም وقلتم شاعر ገጣሚ ነው ገጣሚነቱ ነው ሄዶ መጨረሻ ደረጃ ሲደርስ እዚህ ይሄንን አይነት ንግግር እንድናገር ያደረገው ብላችሁ አላችሁ لا والله ما هو بشاعر የሙሐመድ ንግግር መልእክቱ በፍጹም ከሻዕሮች ጋር የሚመሳሰልልን ሙሐመድም ገጣሚም አይደለም قد راينا الشعر እኛ እኮ ግጥምን አይተናል ምክንያቱም በዘመኑ በግጥም በጣም የመጠቁ ሰዎች አሉ የግጥም ውድድር ያደርጋሉ የመጨረሻ የዓመቱ ግጥም ውድድር ይደረግና አሸናፊ 3 ካዕባ ውስጥ እንድንጠለጠል ይደረጋል በጃሂልያ ዘመን ከነብዩ ሰለላሁ ዐለይሂ ወሰለም መላክ በፊት እስከዚህ ድረስ የሚደረግ የነበረ ነገር ነውና ይታወቃል ግጥም ምን እንደሆነና እናውቃለን እኮ قد راينا الشعر ግጥም እኮ አይተናል وسمعنا اصنافه كلها ሁሉንም የግጥም አይነቶችን አይተናል هجزه ورجزه ሚያጣውንም እምረዝመውንም አይተናል በፍጹም ቁርአን ከገጣሚዎች ግጥም ጋር የሚመሳሰል አንድም ነገር የለውም وقلتم مجنون አይ እብድ ነው እብደቱ ነው እንዲያወራ እንዲናገር እንዲል ያደረገው ያለው የእብድ ንግግር ነው አላችሁ والله ما هو بمجنون በጌታዬ እምላለሁኝ ሙሐመድ እብድ አይደለም لقد راينا الجنون ابدتنا አይተናል فما هو بخنقه ولا وسوسته ابد ይታነቃል አይደል መናገር አይችልም ብዙ ጊዜ ሰው አእምሮ ስለቅ አንደበቱም አብሮ ይያዛል ብናገርም ራሱ የሆነ ጊዜ ይናገራል የሆነ ጊዜ ደግሞ ይታነቃል ያ የለበትም ولا وسوسه እንደገና ደግሞ እብድ ሁሉ ጊዜ ወስወሳ አለበት ንግግሩ እንቅስቃሴው አክሽኖቹ በሙሉ በጣም ስርዓት የሌለው ኢንፎርማል የሆነ ነገር ነው ያንን ወስወሳው ምን እናውቃለን ولا تخليطه እንደገና ደግሞ እብድ ሁሉ ነገሩ ተደበላለቀበት ነው ይቀላቀላል የዛ መቀላቀልም ሙሐመድን የለበትም يا معشر قريش فانظروا في شأنكم قريشዎች ሆይ ይህን ጉዳያችሁን እንዲዝም ብላችሁ ስም ከመስጠት ተቆጠቡና በደንብ በጥልቀት መርምሩት فإنه والله لقد نزل بكم أمر عظيم በጌታ ይሁንብኝ ከባድ አደጋ ከባድ ዱብዳ ወድቆባችኋል وكأنهم لما رأوا صموده صلى الله عليه وسلم في وجه كل التحديات نزيه كبار فتناوج فيت رسول الله صلى الله عليه وسلم مسناتاቸውን ሲያዩ ورفضه كل المغريات نزي أمالاينا التالاي يونو نقروتشن بمولو انبي بلو سملسو وصلابته في كل مرحلة بيان دانو مقراف لاي جيك بطعم تنكرو مؤتاتاتشون سجنزبو مع ما كان يتمتع به من الصدق والعفاف ومكارم الأخلاق كدم بلونو رسول عليه الصلاة والسلام ونتنينتن كتبنتن መልካም ስነ ምግባርን የተጎናጸፉ ናቸው መካሪም الأخلاق قويت شبهاتهم في كونه رسولا حقا ጥርጣሬያቸው አሁን እያየለ መጣ ምን ይምል ይህ ሰው እውነትም ነብይ ነው የሚለው ነገር ጥርጣሬያቸው ከፍ እያለ መጣ فقرروا وسنوا أن يتصلوا باليهود حتى يتأكدوا من أمره እናንተ በፊት የነበረን መጽሐፍ የምታውቁ ሰዎች ስለሆናችሁ ይህ ሰው ወደኛ መጥቶ ነብይ ነን እያለ ነው ይሄን አክል ጊዜ ከሱ ጋር በድርድር በመልልስ በብዙ መልኩ አሳልፈናል እስቲ እናንተ አይሁዶች ደግሞ ከነቢያቶች ጋር የነበራችሁ ቆይታ ታሪክ ታቃላችሁ ያው እንደሚታወቀው
በእስማኤል ዝርያ ውስጥ ነብይ የተላከው صحيح በሆነው ሰነድ እስማኤል ከዛ ቀጥሎ ነብዩ አለይሂ ሰላቱ ሰላም ናቸው የመጡት አንዳንዶቹ እዚህ መሃል ላይ የሚያስገቧቸው የተወሰኑ ሰዎች አሉ ግን በሰነድ በደሊል ተረጋገጠው بعد اسماعيل ነብዩ አለይሂ ሰላም ናቸው ጋፑ በጣም ረጅም ነው ማለት ነው اما بنو اسرائيل በጣም ብዙ ነብያቶች ነው الله سبحانه وتعالى واذكروا اذ جعل فيكم انبياء ነው ያላቸው ብዙ ነብያቶችን እናንተ መካከል ማድረጉን ጸጋ አስታውሱ ብሎ አላህ ይላቸዋል ብዙ ቁርአን ላይ ያ ስለሆነ ወሰኑ ወደ አይሁዶች እንላክና ይሄ ሰውዬ እስቲ እንደው እውነት እንደምለው ነብይ ነው ወይ ብለን እንጠይቀው ብለው ወሰኑ فلما نصحهم النضر بن الحارث فيما سبق ቀደም ሲል ነضر بن الحارث ያየናቸው ምክሮችን ሰጣቸው አይደል መሐመድ ድግምተኛ ነው አላችሁ አይደለም ጠንቋይ ነው አላችሁ አይደለም እብድ ነው አላችሁ አይደለም እንዲህ ነው አላችሁ አይደለም ነገሩን በጥልቀት መርምሩ ይህ ሰው በጣም ትልቅ አደጋ ትልቅ ከባድ ነገር ዘውባችሁ መጥቷል ብሎ ስለመከራቸው አቅል አለው ብስለት አለው ይሄን ነገር ከሌሎች ሰዎች ጋር ሄዶ ሊያጣራልን ይገባል አሉና ከሱ ጋር የተወሰኑ ሰዎችን አድርጎ ወደ መዲና ሰው ላኩ በወቅቱ መዲና ላይ ሶስት ትልልቅ የአይሁድ ጎሳዎች ይኖሩ ነበር በኑ ቀይኑቃዕ በኑ ቁረይዛ በኑ ነዲር የሚባሉ ሶስት የአይሁድ ጎሳዎች እዛ ይኖሩ ነበር በተለይ ኸይበር አካባቢ ነበሩ መዲና ዙሪያ ነበሩ እነዚህ ሶስቱ በቃ የታወቁ የአይሁድ ጎሳዎች በመዲና ዙሪያ መዲናና በዙሪያዋ የነበሩ ናቸው ስለዚህ እነዚህ ሰዎች ሁለት ወይም ሶስት ሰዎች አደረጉና ልክ እንደ ነضር ኢብኑ الحارث ወቀት ያለው መከራከር የሚችል የተነገረውን ነገር በአግባቡ ይዞ መምጣት የሚችል ብሎ ያሰቡትን ሶስት ሰው አድርጎ ወደ መዲና ላኩ እነዚህ ሰዎች ወደ መዲና አይሁዶች መጡና እናንተ መካከል አዋቂዎች እነማን ናቸው ብሎ የአይሁድ መጽሐፍት የአይሁድ እምነት አዋቂዎችን ከለዩ በኋላ ሄዱና ጠየቋቸው ሙሐመድ የሚባል ሰው እኛ መካከል ተላኩ ብሎ መጣ ነብይ ነኝ አለ ህዝብን ከህዝብ ያጋጨ የሚሉት ምንድነው አባት ይሰልማል ከልጁ ጋር ይጣላል ልጅ ይሰልማል ከአባት ጋር ይጣላል ባል ይሰልማል ከሚስት ጋር ሚስት ትሰልማለች ይሄ ነው ዘመድ ቆረጠ እንዲህ ብሎ የሚያወሩት ማለት ነው በርግጥ አይሁዶች የመጨረሻ ነብይ እንደሚመጣ በመጽሐፋቸውም የተገለጸ ስለሆነ በጣም ከፍተኛ ሁኔታ በጉጉት የሚጠባበቁት እነሱ ናቸው ተነግሯቸዋል ዒሳ ነብይ ያቲ ሚን ባዕዲ اسمه አሕመዱ ከኔ በኋላ ስሙ አሕመድ የሆነ ነብይ ይመጣል ብሎ ነግሯቸዋል መጽሐፋቸው ላይ በግልጽ ነው ያለው አሁን ሙሐረፍ በሆነው መጽሐፍ ቅዱስ ውስጥ እንኳን እኔ ልሂድ እኔ ካልሄድኩኝ አጽናኝ አይመጣላችሁም ያ አጽናኝ ማን ነው ሌላ ተፍሲር ታዊል ነው የሚያደርጉት ሙሐመድ አለይሂ ሰላም መሆናቸውን በግልጽ የታወቀ ግን ይክዱታል አይሁዶች እንደውም በሌሎች ሰዎች ላይ በሚመጣው ነብይ ብዙ ስቃይ ብዙ መከራ ችግር ሲደርስባቸው ቆይ የመጨረሻ ነብይ የመጣ ነው ከሱ ጋር ሆነን እንቀጣችኋለን ከሱ ጋር ሆነን እንዋጋችኋለን ብሎ ይሉ ነበር ገና ወደፊት እናያለን فلما جاءهم ما عرفوا كفروا به ነው የሆነው ቀድሞ ያወቁት መጽሐፋቸው በግልጽ የደረሱበት የሚያውቁት ነገር ሆኖ ሲያገኙት ካዱ ለምን ኤክስፔክቴሽን ነበራቸው ኤክስፔክቴሽናቸው የሚጠባበቁ የነበሩት ከራሳቸው እንደተለመደው ከበኒ እስራኤል ነበር ይሆናል ብሎ ሲያስቡ የነበሩት ማለት ነው ከሌላ መሆኑን ሲያዩ በግየን ወሐሰደን ጥላቻ በሚቀኝነት እንዴት ከኛ ነብይ
እስካሁን ድረስ ከኛ ነበር ይላክ የነበረው የመጨረሻ ነብይ ከኛ መላክ ሲገባው እንዴት ከነዚህ ከአረቦች ይላካል ብሎ ነው የካዱት ወደ ጉዳዩ ስንመለስ እነዚህ ሰዎች ሄዱ ይሄንን ብሶታቸውን ሲያወጓቸው አሳይመንት ሰጧቸው فقال لفاتاهم فقال احبارهم احبار ማለት የአይሁድ ሼኾች ማለት ነው ቅሲሲን ቀሳውስት የምንላቸው ነሳራዎች ክርስቲያኖቹ የሃይማኖት አባቶቻቸው ቀሳውስት ሲባሉ የአይሁዶች የሃይማኖት አባቶቻቸው አህባር ይባላሉ ለክኛ ሼኽ መሻይኽ እንደምንል ማለት ነው ሐብር ይባላሉ እነዚህ فاتاهم فقال احبارهم مشايخዎቻቸው ወይም የአይሁድ አዋቂዎቻቸው አሏቸው ሰሉሁ عن ثلاثه ሶስት ጥያቄ ብቻ ጠይቁት ሙሐመድን ነብይ ለመሆኑ ሶስት ጥያቄ ብቻ ጠይቁት فإن أخبر فهو نبي مرسل እነዚህ ሶስት ጥያቄዎችን በትክክል ከነገራችሁ እውነተኛ ከአላህ ዘንድ የተላከ ነብይ ነው ወኢላ እነዚህ ሶስት ጥያቄዎችን በአግባቡ ካልመለሰላችሁ فهو متقول እንዲሁ ዝም ብሎ ነብይ ነኝ ባይ እንጂ አይደለም ሶስቱ ጥያቄዎች ምንድናቸው ሰሉሁ عن فتية ذهبوا في الدهر الأول በጥንት ዘመን ከቤተሰቦቻቸው ተለይቶ ስለሄዱ ወጣቶች ጠይቁት ما كان امرهم ምንድነው ጉዳያቸው ምንድናቸው የት ነው የሄዱት ለምንድን ነው የሄዱት አሁን ድፍን ነው የጥያቄውን የሆነ መልእክት ኖሮት ሰው ካላወቀው በስተቀር ከሆነ ነገር ካላነበበ ካልሰማ በስተቀር የሚደረስበት ነው ድፍን ጥያቄ ነው የሆኑ በጥንት ዘመን ስለሆኑ ወጣቶች ስለሄዱ ወጣቶች ወዴት ሄዱ ምንድናቸው ለምን ሄዱ እንዴት ሄዱ የት ሄዱ ምንም የታወቀ ነገር የለም ما كان امرهم فإن لهم حديثا عجبا እነዚህ ወጣቶች በጣም ድንቅ የሆነ ዜና ነው ያለው ቅሳቸው በጣም ማራኪ አጂብ የሆነ ነገር ነውና ጠይቁት ይሄንን በትክክል ከመለሰላችሁ አንድ ትክክለኛ መልስ ነው وسلوه እንዲሁ ጠይቁት عن رجل طواف بلغ مشارق الأرض ومغاربها ዓለምን የዞረ ሰውዬን ጠይቁ ከምስራቅ እስከ ምዕራብ ያዳረሰን ስለ ተጓዥ ሰውዬ ጠይቁት ما كان نبؤه የዛ ሰውዬ ቅሳ ታሪክ ወሬው ዜናው ምንድነው ማን ነው እሱ ከየት ተነስቶ የት ነው ሄደው ምንድነው ያደረገው ስለዛ ሰውዬም ጠይቁት ይሄንን ከመለሰ ሁለት ጥያቄ መልሰዋል وسلوه عن الروح ما هي ስለ روح የሚባል ነገር ምንድነው ጠይቁት روح ምንድነው روح ወጣ روح ገባ አይደለም እንለው ከለ روح ወጣ روح ተነፋበት ምንድነው روح መልኩ ቅርጹ ሁኔታው ምንድነው ጠይቁት እነዚህ ሶስት ጥያቄዎችን ጠይቁት ይገባል ፈተና ነው የሆነ ከነሱ ውጪ ማንንም ሰው ሊያቅ አይችልም ይሄን ጉዳይ ማለት ነው ሙሐመድ ይሄን አወቀ ማለት ነብይ ነው አረጋግጦ ተከተሉት አሉ ሰዎቹ ደስ ብሏቸው فلما قدم مكة قال እነዚህ ሰዎች ወደ መካ ነድር ብን الحارث እና ተከታዮቹ መካ መጡና قال جئناكم بفصل ما بينكم وبين محمد ህዝቡን ሰብስቦ ሙሐመድና እናንተ መካከል ካሁን በኋላ ግልጽ የሆነ ብይን ነብይ ነው አይደለም እስካሁን ድረስ የነበረውን ጭቅጭቅን የሚፈታ ለዘመናት በቃ በ10 ምናምን አመት 10 አመት ሊገቡ ነው በጦርነት በግጭት ከዚህ ሁሉ የሚገላግል ይዘንላችሁ መተናል واخبرهم بما قاله اليهود ከዛ ነገራቸው አይሁዶች ያሉትን ለግላኪዎቹ ማለት ነው ሰብስቧቸው ነይ ሶስቱን ጠይቁ ብሎናል ነይ ሶስት ልንጠይቅ ነው በእናና በመሐመድ መካከል ፈስል ሊደረግ ነው ብይን ሊደረግ ነው فسالت قريش رسول الله صلى الله عليه وسلم عن الامور الثلاثه ነይ ሶስቱ ጥያቄዎችን ነብዩና ሰለላሁ ዐለይሂ ወሰለም ቁረይሾች
ጠየቋቸው ከዛ ረሱል ሰላም ነገ ነግራችኋለሁ አሏቸው ልብ በሉ እዚህ ጋር ሶስቱን ይሄንን መልስልን እነዚህ ወጣቶች ሆነ ጥንት ዘመን ይሄዱ ምንድናቸው የት ነው የሄዱት ለምንድን ነው የሄዱት ምንድነው የሆኑት ምስራቅ ምዕራብን የደረሰ ተጓዥ የሆነ የነበረ ሰው ማን ነው እሱ ሩህ ምንድነች ንገረን አሉ ነገ ነግራችኋለሁ አሏቸው አላህ Subhanahu Wa Ta'ala በዚህ ጉዳይ ላይ ነብዩን አለይሂ ሰላም ፈተናቸው ወህይ ነው የሚጠብቁት አያውቁም ረሱል ሰላም ነገ ሲባል የለም ከነገ ወዲያ መልስ የለም ሶስተኛ አራተኛ እንዲህ ያለ ስንት ቀን ሆነ 15 ቀን ሞላ ቁረይሾች አሁን ጮቤ የረገጡ ነው ማለት ነው ልክ አስገባ ነው እስካሁን ድረስ ያጭበረብረን ነበር ሶስት ጥያቄ ጠይቁ ነገ ብሎን ይው 15 ቀን ሆነ ነብዩን አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala አንድ ነገር ሊያስተምሯቸው ፈልገው ነው ሰሐዲስ ላይ እንደተገለጸው ረሱል አለይሂ ሰላቱ ወሰለም ነገ ነግራችኋለሁ ስሉ ኢንሻአላህ አላሉ ግልጽ ነው አይደል አላህ ለዛ ምን አላቸው ሱራውን ሙሉ አወረደ ማለት ነው ለጥያቄዎች መልስ የሚሆን ዝርዝር ነገር አወረደ ሱረቱል ካፍ الحمد لله الذي أنزل على عبده الكتاب ولم يجعل له عوجا የሚለውን ዝርዝር አወረደና ቀሳውንም ነግሯቸው ለምን እንዳቆዩብህ ታቃለህ አላቸው አላህ ኢንሻአላህ አላልክም ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله كل شيء بمشيئة الله እንጂ አይሆንም እቺን ዕታቡንም ወቀሳውንም እዛ ውስጥ አስቀምጦ የዋሻ ሰዎችን ዜና በዝርዝር ሱረቱል ካፍ ላይ አንድ በአንድ نحن نقص عليك على الله سبحانه وتعالى نحن نقص عليك نبأهم بالحق የነዚህ ሰዎችን ዜና እውነተኛውን ዜና እኛንን ምን ተርክልህ ብሎ አንድ በአንድ انهم فتية آمنوا بربهم وزدناهم هدى ብሎ ዝርዝር ነገር ነገራቸው ስለዛ ጠዋፉ ሰውዬም ويسألونك عن ذي القرنين قل سأتلو عليكم منه ذكرى إنا مكنا له في الأرض مدر الله الله سبحانه وتعالى انديت انداقرالت حتى إذا بلغ مغرب الشمس حتى إذا بلغ مطلع الشمس حتى إذا بلغ بين السدين زرزر نقر الله سبحانه وتعالى هين ليلا قزين منا يهونال زاري ساعات سليل لنا سوست الناس ويسألونك عن الروح على سورة إسراء عليه روح سل روح يطيقوها قل الروح من امر ربي اي غباچሁም ብነገራችሁም አይገባችሁም من امر الله سبحانه وتعالى እነዚህ ነገሮችን ኢንሻአላህ በሚቀጥለው ሳምንት የተወሰኑትን እዚህ ላይ የተፈጠሩና እነሱ ያነሱት ቁረይሾች እንዴት ሪአክት እንዳደረጉ ኢንሻአላህ በሚቀጥለው ሳምንት ምና ይሆናል ይሄም ሁሉ ነገር ምላሽ ተሰጥቷቸው ምናልባት መውቀፋቸው በዛው ከመቀጠል ወደ ባሰ ኩፍርና ጥፋት ከመሄድ ብዙም يزلل ያልነበረ ኢንሻአላህ በሚቀጥለው ምና ይሆናል هذا وصلى الله على نبينا محمد وعلى اله وصحبه اجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين